እርጃ አላ ቱርኪ ሀቢቢ ተመለስ፣ ወደ ሀገርክ ተመለስ። የሄለን ነገር አብቅቷል። እቺ ወፍራም ሴትዮ ሴራ ይዛ ነው ወደ አንተ የመጣችው። እቺን ሴት በአንድ ቀን መታ ቀለበት አስርልሃለሁ አገባሃለሁ ምትል ሴት ይዘክ የመጣከው በሷ ልትጠቀምበት ከሆነ እሱ ያንተ አስተሳሰብ ነው። አንቺ በጣም እንትን ታያለሽ፣ ለምንም ታበያለሽ። አዎ ክብር ያለኝ ሴት ስለሆንኩ ነው። በዛው ከክብር ጋር የሚገናኝ ነገር በጣም ነው የሚገናኘው፣ በጣም ነው የሚገናኘው። እሱ ክብርሽን የሚነካ ነገር አላደረገም። አክብሮሽ ግን ያንቺ ነው ያለው። ኧረ እባክህ አንቺ ግን ክብር የሚያስደስት ስለሆንሽ ክብርማ የማይወድልህ አንተ ነህ። በሰው ህይወት ገብተህ እንዲምታለቀልቅ አለቅላቂ አንተ ነህ። ክብር የማይወድልህ አንተ ነህ። በቃ እንደዛ ከሆነ አንተም ስለ ክብር አታወራም እኮ። ማከብር የመንደርተኛ ወሬሽ መንደርተኛ አንተ ነህ። ያው እሱ የታወቀ ነው። እንደ ሴት የምታለቀልቀው አንተ ነህ። አንተ ነህ መንደርተኛ ማለት ነው። ሲቀጥል ላይ ደግሞ ከአንተ ጋር ማንም ዋጋ ከፍሎላታል። ያኔ ሴት ልጅ ስትከበር ወደፊትም ተከብራ ትኖራለች። ይሄ ትክክለኛ ነገር ነው። ግን ደግሞ ልጁ ከሚሆነው አንጻር ካልሆን አልሆነም። የእሱን ጊዜ መብላት አስፈላጊ አይደለም። ያልሆነ ነገር እያሳየን ብዬ ነው በነገራችን ላይ እና ውድ ቤተሰቦቼ እዚህ ጋር የምትወደው ጓደኞቿ ከሆናችሁ እኔ ጸበል ብትወስዷት ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገት ቤተሰቦች እንዴት አላችሁ? ውድ ቤተሰቦቼ እኔ ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ብዙ ትርፍ ይበል እያልኩኝ ውዶቼ ላይክ ሰብስክራይብ የምታደርጉኝ ጋር አመሰግናለሁ። ውድ ቤተሰቦቼ ሰብስክራይብ ላይክ ያላረጋችሁ ቤተሰብ እየሆናችሁ ላይክ እያደረጋችሁ አበረታቱ ማለት ነው። እንግዲህ ሄሉ ክብር ምናምን ብላለች ማለት ነው። እስኪ ለማንኛውም እስከ መጨረሻው አብረን እንየው ማለት ነው ውዶቼ። እንግዲህ ኤንዲ ተመለስ ወደ ቱርክ እያለው ነው። እኔ ኤንዲን ሀሳብ ነው የምደግፈው። ለምን የቀልድ እንኳን ቢሆን በቃ ወደ ቱርክ መመለስ አለብኝ፣ ጊዜን እስካሁን አቃጥያለሁ፣ አንቺም ላትቀበኝ ምናምን ብሎ እንትን ቢል የዛን ጊዜ ደግሞ የሄሉ እንትን ምን እንደምታስብ እግዚአብሔርን ይቆርጣል። ግን የሚወድ የሚያፈቅር ልብም እንደሚጠላ ወቁ። ግን የዛን ጊዜ ምን እንደምትሆን እኔ እንጃ። ብቻ እስኪ እንየው። ጨርሽ እንጂ በእናትህ ብትይው አይመለስም። ወስነው ምንድነው የሚለኝ? ምን አድርገው ነው ልጁ? ምን አድርጎት ነው? የምሬን ነው። አይ እንደዛ ከሆነ እሱ የሆነ ነገር አድርጓል። አንተ እሱ እንደዛ ተቀይሮም ከሆነ አንተ በጣም ትልቅ ሴራ ሰርተሃል ማለት ነው። በቃ እንደዛ ማለት ነው። ይሄንን ነገር ማለት ነው አንቺ ኤሪክ ለአንቺ እንደማይመጥን እኔ ሳሉን ሁሉም ያውቃል። ለምን እንደሆነ ታውቂያለሽ? የማይመጥንበት ምክንያት አንቺ በጣም እንትን ታያለሽ፣ ለምንም ታበያለሽ። አዎ ክብር ያለኝ ሴት ስለሆንኩ ነው እያለ ያለው ማለት ነው። መርጦ ማግባት ይችላል ነው ያልኩት። ይሄ ልጅ ፕሌየር ነው ወይም ደግሞ ብዙ ሴቶችን እንትን ይላል እያልኩ አይደለም። በመጀመሪያ ደረጃ ሴት መርጦ ማግባት ይችላል እያልኩ። እሺ እኔ አንተ ስታወራ ጊዜ ስላከበርኩ ነው በመሀል ማልገባው። አንተም እንዳታወራ በመጀመሪያ በቃ ጨርሰን። አሁን እንደዚህ ተጨምቃችሁት እሱ ከህይወታችሁ ከወጣ አትኖሩም ማለት እሱ አኑሮን ያውቃል። አኑርህን አታውቅም። ሊያኖረንም አይችልም። ካሁን በኋላ ምናልባት ደግሞ አንተ የአስተሳሰብ አይምሮክ ላይ የመጣው ያኖረኛል ብለህ ካስበክ እቺንም ሴት ስታመጣት ጊዜ እቺን ሴትም ለመጠቀሚያ እንዳመጣካት 100% እርግጠኛ ነኝ። እቺን ሴት በአንድ ቀን መታ ቀለበት አስርልሃለሁ አገባሃለሁ ምትል ሴት ይዘክ የመጣከው በሷ ልትጠቀምበት ከሆነ እሱ ያንተ አስተሳሰብ ነው። ይሄንን ነገር ለማበላሸት ከኔ የበለጠ አንተ ብዙ ችግሮች ስትፈጥር ነበረ። ውሃ ስትደፋብኝ፣ ስትመታኝ፣ ስትገፈትረኝ፣ ምን ስታደርገኝ ብዙ ነገር ስታደርገኝ ነበረ። እሱን እስቲ ስማኝ፣ እሱን ታወራለህ። ማውራት ባለብህ ሰዓት እኔ የተናገርኩትን ትመልሰዋለህ። የተናገርኩትን ሰምተህ ትመልሳለህ። አታቋርጠኝ። መልስልኝ። እዚሁ ላይ እየነገርኩህ እኮ ነው። አንተ እኔን ለመማታት ሳትሞክር ወይ እነሱን አንድ ለማድረግ በማደርገው ጥረት ላይ ነው እንደዛ እያደረግክ የነበረው። እሺ እያወራሁኝ ነው እና ያ ሁሉ ነገር ስታደርግ ነበረ፣ ብዙ ነገር ስታደርግ ነበረ እና ደግሞ ከዛሬ 2 ቀን ነው 3 ቀን በፊት
ይሄ ሰውዬው ወደ ሀገሩ ይመለስ። ስለ ጊዜ አይመለስም፣ ጊዜ ያስፈልጓል። ያምካል፣ እብድ ነህ፣ አታስብም እንዴ? ጭንቅላት የለክም? ሁለቱ እንትን ማለት አለባቸው፣ ጊዜ ያስፈልጋቸዋል። እዚህ ኢትዮጵያ ውስጥ ቆይቶ ለእሷ ጊዜ መስጠት አለበት እያልክ ነበረ። በአንድ ቀን ሀሳብክን ቀይረክ እዚህ የሆነች ሴት ይዘክ መተክ ተጋባ ያልክበት ምክንያት አንተ ከሱ የሆነ ሌላ ያሰብከው ነገር ከሌለ ምንም ነገር ሊሆን አይችልም። ሲቀጥል ደግሞ እኔ አሁንም ቢሆን የጠራኋችሁ ኢርጃ አላ ቱርኪ ሀቢቢ ተመለስ፣ ወደ ሀገርክ ተመለስ። የሄለን ነገር አብቅቷል። እቺ ወፍራም ሴትዮ ሴራ ይዛ ነው ወደ አንተ የመጣችው። ተረዳከኝ? ኢርጃ አላ በለዲክ፣ ወደ ሀገርክ መመለስ ያለብክ ሰዓት ላይ ደርሰሃል። ሄለን ካሁን በኋላ አልፈልግም ብላለች። ሄለንም ብለን የመጣው እሱን ነገር ለማድረግ ብዙ ነገር አድርገናል። ተረዳኝ? ስለዚህ አሁን ይሄ ነገር አብቅቷል። ወደ ሀገርህ ተመለስ። እቺ ሴትዮ ማለት ነው አሁን አንተ እኔ ማለት አማና ነበረ። ያንተ እናት ለእኔ አደራ በላይ ነበረ። ልጄ እዛ ሀገር ሆኖ ምንም አይነት ችግር ውስጥ ቢገባ ምናምን ነገር ጠብቀው፣ አግዘው፣ ከጎኑ ሆንለት ብላ ነበረ። ስለዚህ አሁንም ቢሆን ስትፈልግ ወደ ሀገሩ መልሶ አላለችኝም እና አሁንም ቢሆን እኔ እያልኩ ያለው ወደ ሀገር ተመለስ ሳይሆን እያለ ትእዛዝ ሳይሆን እያዘዘ ያለው ትእዛዝ ነው እንጂ በሰው ህይወት እኮ እናንተ ፈላጭ ቆራጭ ይችን አታረግም። አማና እያለ ነው የኔ እናት። እኔ ለእሱ አማና ሰጠች፣ ግን ደግሞ አንተ ስትፈልግ ወደ ቱርክ መልሶ አላለች። አማና ነው እኮ አሁንም እኮ እንደዛ አላለህም እሱ። ኧረ በስመ አብ አሁን እዚህ እንትን ብሏል። አሁን ተመለስ፣ ነገራቶች ጥሩ አይደሉም፣ ቢያንስ ተረጋጋ፣ እዛ ሄድና። ምክንያቱም የሆነ ሰው የማይሆን ህይወት ውስጥ ከሚያስገባ እንደዛ ብትሄድ ይሻላል ነው የእሱ ሀሳብ። አሁን እኔ ሲጀመር በቃ የማለት መብት የለኝም ብሏል እሱ። ከዚህ በፊትም ብዬ ካለውኝ አሁንም ሂድ እያልኩ አይደል፣ ወደ ሀገርህ ብትሄድ ይሻልካል። ሲቀጥል ደግሞ እዚህ በመቆየትክ ቅድም ደግሞ እሱ እያለ የነበረው ነገር ከህይወታችሁ ሲወጣ ጊዜ ተንጨረጨራል ማለት ከዚህ በላይ ምናምን ነገር እዚህ ሀገር መጣክ እንድትጎዳ፣ እንድትጎሳቀል፣ ችግር ውስጥ እንድትገባ ማለትም ትክክለኛውን ነገር ከተነገረክ በኋላ ያንተ ኃላፊነት ነው የሚሆነው ማለት ነው። አይኔ እዚህ እጎዳለሁ፣ ችግር ውስጥ ገባለሁ ብለህ ካሰብክ ያንተ መብት ነው የሚሆነው። ያንተ መብት ላይ ይጎዳል ማለት የሚጎዳው ማለት ነው አብረህ የምትሆነው ሰው ነው አንተን እንድትጎዳ የሚያደርግህ እንጂ እንትኑ አይደለም። ገብቶሃል? የምትቀርበት መንገድ ነው። እኔ ባለፈው ነግሬህ ነበረ። ምናልባት የምትቀርበት ከዚህ ጋር አንድ ነገር አስተውስ። ገባ? ከዚህ ቀርተህ እሷ ያለች ምንድነው አብረህ የምትሆነው ሰው ጋር ነው የምትጎዳው። ከእሷ ጋር ብትሆን እመን ትጎዳ ነበር። ፈጣሪ ግን እንድን ያወጣ አየው እንጂ ይሁን ችግር የለውም። ይቅር ይበለው ግን ፈጣሪ ይቅር ይበለው። የምር ባይሎም ችግር የለብኝም፣ ምንም ችግር የለብኝም። እኔ ዛሬ የተንገበገብኩ ነገር የሚቆጭ አስቦ ስለሚያወራ ይቅር ይበለው። አይ በቃ ኦልሬዲ ውሳኔ ከወሰነ የማይገባው ሰው ውሳኔ ከወሰነ ምንም የምናደርገው ነገር የለም። አንድ ነገር ነው የምናደርገው። ፍቅርን ለማይረዳ ሰው የከፈልከው ዋጋ በብር ቢሆን እኮ በቢሊየን ነው የሚመነዘረው። ታውቃለህ? ስለ ገንዘብ ነው የሚያስበው። በቃ ሁሉም በጊዜው መልካም። እውነቱን ስነግርሽ እኔ አሁን እንደሱ የእሱን ነገር ብዬ ማውራት አልፈልግም፣ ግን ስገምት ኤሪክ ፍቅሩም እየጨመረ እና ደግሞ ለአንቺ ያለው ክብር በጣም ከበፊቱ ያደገ ነው ይመስለኝ። ምክንያቱም የሚመስል ግን አይደለም። እሺ የሚመስለኝ ነው ያልኩት። እኔም ሲጀመር እንዳንተ እሱን ወክዬ መጥፎ ነገር አላወራም ስለሷ ማለት ነው። እና ምን ልልሽ ፈልጌ ነው ተራ ሰው ባየሽ ቁጥር የተከበረች ሰው ስታይ ለዛች ሰው ያለሽ ክብር ይጨምራል። ከዚህ ቀደም አንቺ 4 ወር ምናምን እናስብበት እንጠናና ብለሽ የቆየሽውን በአንድ ቀን ሴት መታ ቀለበት ስትል ለዛች ሴት ክብር ሊኖረው አይችልም። እና ለአንቺ ያለውን ክብር እንደጨመረ እኔ ያው ስለሱ አላውቅም፣ የውስጡን ምናምን ማወቅ አልችልም። እና እንደሚመስለኝ ይመስለኛል እንደዛ ማለት
እና በመጨረሻ የምነግራችሁ ነገር ኤሪክ ራስን ጠብቅ። የምትወስናቸውን እያንዳንዱ ውሳኔዎች ነገርኩክ ባለፈው አንተ ወይ ዘንድሮ እናንተ ሰዎች ምን እንደያላችሁ ነው ግን የምታወርቀው? እኔ የራሴን ኃላፊነት መወጣት አለብኝ። ተረዳከኝ? በቃ ምንም አይነት ችግር ውስጥ ስትገባ ከመግባት በፊት የምችለውን እነግርሃለሁ። ከዛ በኋላ አንተ ግን ለዛ ነገር ራስህ ነው ኃላፊነት የምትወስደው ማለት ነው። እሱ አንተን ወክሎ አይደለም እሷን እንደዚህ ዝቅ ለማድረግ እየሞከረ ያለው በጣም እንትን እያለ ያለው ማለት ነው። እሱ የሱም ሀሳብ ነው እያለ ገባካ? እና ማውራውን አውቃለሁኝ። የተናገርከውን ከአንደበት የወጣውን እያንዳንዱ ቃል ለእሷ የሚመጥን አይደለም እየተናገርክ ያለው። በእንደዚህ በክብር እያወራት አይደለም። መልስ ትንጨረጨራ እያት አንድ የተንጨረጨረችበትን ነገር ተናገር። እንደዛ ከሆነ እሱ ነፃ ማድረግ አለበት። ነፃ ነው ከሆነ ወደ ሀገሩ ተመልሶ አንተም ሁላችንም ከህይወቱ ስንወጣ ነው እንጂ አንተ ከኔ ጋር መፎካከር የለብሽም እንዴ። ለምንድን ነው መፎካከር? ምን ውስጥ እንደምትከፋሽ በምን ታውቃለህ? በፍቅር ምክንያት ነበርሽ አይደለም? ፍቅረኛው አልነበርኩም እኔ። ሶሪ ፍቅረኛው አልነበርኩም። አነጋገርን አስተካክል። በፍቅረኝነት ሙድ ነበር ካንቺ ጋር። ፍቅረኛ አልነበርኩም እሱ እንደዛ ነው። ፍቅረኛ ነበርኩ። ፍቅረኝነት ስታፍ ነው የምልሽ። ፍቅረኛ ማለት አሁን ፍቅረኛ ናችሁ ማለት ፍቅረኛም አልነበርኩም። በቃ እንደ ኖርማል ሰው እንደ ኖርማል ላይክ እንደ ጓደኛ ነው። አሁን እንደዚህ አሁን ይኸውልህ ጀምር ማለት ነው። አንተ አያገባክም ስለሱ። ሲቀጥል ደግሞ ማለት ነው በቃ ሰለችው። አንቺ መለመን አሁን ይሄ ንግግርህ ትክክል ነው ብለህ የምታስበው? ያው እኮ ከዛ ይሄ ዲስሪስፔክት አላደረኩም። ዲስሪስፔክት ከዚህ በላይ ነው እየተናገርክ ያለው ደግሞ በኃይለ ቃል በጣም አግሬሲቭ ሆነ ማለት ነው። ስለዚህ አሁን ራስን ወክለህ ካወራህ እኮ እሷ እኮ ራሷን ወክላ ታወራለች። ላይክ እንደ ጓደኛ ምናምን ነገር ነበራችሁ። ስለዚህ ጓደኛ ነበረ አለቀ። እሱ ግን አንተ ግን ኤሪክ ግን አንተን ወክሎ ትክክል ነው ማለት የለብም። እሱ የሚናገራቸውን ነገሮች ቅድም ያመጣኸው ሀሳብ ትክክል ሊሆን ይችላል፣ አሁን ያልከኝ ማለት ነው። ገባክ? በሚያስማማ ሀሳብ እኔ ደርቄ ልከራከርክ ምናምን አሁን